ስትናፍቂኝ ማየት ቀረ ብሏል ዛሬ ብሩኬ። እውነት ለመናገር እውነት ብሩኬና ሀይሚ ጨክነው ተጨካክነው ተለያዩ የሚለው እጅግ በጣም አሳሳቢ ነው። ለማንኛውም ብሩኬ አይዞ፣ ሁሉም ነገር ያልፋል። አንድ ቀን ደግሞ ታርቃችሁ እንደምትመጡ ተስፋ አደርጋለሁ። መቼም በቅርቡ ይታረቃሉ ብዬ እምነት አለኝ። በነገራችን ላይ ሁላችሁም እንግዲህ እስከ ዛሬ ድረስ ብሩኬና ሀይሚ በሰሩት ነገር የተደሰታችሁ ለነሱ መልካም ነገር ሲሰሩ ስታደንቁ፣ ስትወዷቸው፣ ስታከብሯቸው የነበራችሁ እስካሁን እንግዲህ ተጣልተው ብቻ ሰንበት በት ብለዋል ማለት ነው። በዚህ በጥላቸው ምክንያት ደግሞ በጣም በብዙ ጎራ ተከፍሎ የሀይሚና የብሩኬ ደጋፊ በመሆን ብዙ ነገሮች ሄደዋል። አሁን ደግሞ ማድረግ ያለብን አንድ ነገር እነዚህ ሁለቱ የሚዋደዱና የሚፈላለጉ ልጆች ታርቀው አንድ ላይ እንዲሆኑ እኛ ግፊት ማድረግ አለብን ብዬ እኔ እንደ ሀሳብ አቀርባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ላይክ በማድረግ ቪዲዮን ጀምሩ። ከሰሞኑ ጠፋ ብያለሁ። የሆነ ችግር አጋጥሞኝ ነበርና ብቻ ዞሮ እግዚአብሔር ይመስገን ስለ ሁሉም ነገር ዛሬ መጥቻለሁ ማለት ነው። እና ብሩኬና ሀይሚ ደግሞ እንግዲህ እየጠነከረ መጥቶ ጸባቸው እዚህ ደርሰዋል ማለት ነው። ኤፍሬምም እንግዲህ ገብቶበት ኤፍሬምም ደግሞ ትናንትናም እንዳየ ነው ብዙ ነገር ሲል ነበረ በፍፄ ቤት ማለት ነው። እንግዲህ ሰዎች ስላሉ ሳይሆን እግዚአብሔር ነው ሰዎችን አንድ ላይም መለያየትም የሚችለውና እግዚአብሔር ያገናኘውን ሰው ሊለያየው አይችልም የሚለውን እኛ እናምናለን። እኔ አምንበታለሁ። ስለዚህ ብሩኬና ሀይሚ ደግሞ በጣም ረጅም ጊዜ 2 አመት አካባቢ አብረው በፍቅር ኖረዋል። ስለዚህ ብዙ ነገር አሳልፈዋል አይደል? እንደ ሀይሚ ለብሩኬ፣ ብሩኬ ለሀይሚ። አሁን ላይ ደግሞ እንግዲህ እጅግ በጣም ውስብስብ ሆኖ የተካረረ ሆኖ ነገራቸው በጣም ተወዛጋቢ ግራጋቢ ሆኗል ማለት ነው። በተቻለ መጠን ደግሞ እኛ አሁን እስካሁን ያለው እንዳለ ሆኖ ካሁን በኋላ ደግሞ በተቻለ መጠን እንዲታረቁና አብረው እንዲሆኑ ሁላችንም የበኩላችንን ግፊት ማድረግ አለብን ብዬ አስባለሁኝ። ምክንያቱም የሁለቱ ደጋፊ ሆኖ በሁለት ፊት ለሀይሚ ደጋፊ የብሩኬ ደጋፊ ሆናችሁ የሀይሚን የብሩኬን ስታጣጥሉ አትገኙ እላለሁኝ ማለት ነው። ምክንያቱም እነሱ የኛን አንድነት መፈለጋችንን ሲያው መቼም ይቅር የማይባባል የለም። ብሩኬ ደግሞ እግዚአብሔር ያለው ነው የሚሆነው ብሏል በስቶሪው ላይ ማለት ነው። ምንም ይሁን ምንም እግዚአብሔር ያለው ነው የሚሆነው። ስለዚህ እግዚአብሔር ደግሞ እናንተ አንድ ላይ እንድትሆኑ ይፈቅዳል ብዬ ተስፋ አደርጋለሁኝ። በተቻለ መጠን ደግሞ እኛ አንድ ላይ እንዲሆኑ መጣር አለብን። እንግዲህ ብሩኬና ሀይሚ እዚህ የደረሱት እዚህ ደረጃ ሊደርሱ የቻሉት እንደ ተማላ በተጀመረ ነገር ነው። በዚያውም ደግሞ እዩ የምትባል እንግዲህ መታ በአንድ ቀን ባደረገችው ትልቅዬ ስህተት ነው ወይም ደግሞ ባሴረችው ሴራ ነው ሀይሚም ሆዷ ሻክሮ እዚህ ድረስ የደረሰችው ማለት ነው። ምክንያቱም እዩ አይታችኋል ምን እንዳደረገች። እኔ ከብሩኬ አርግዣለሁ ብላ መጣች። ሀይሚ ደግሞ ያንን ነገር መቀበል ማመን አቃታት። ምክንያቱም ብሩኬን ከራሷ በላይ ቦታ ስለምትሰጠው፣ ስለምትወደው፣ ስለምታገብረው አውቀዋለሁ ብላ ስለምታስብ በድንገት የምትወዱ ሰውና የምታፈቅሩት ሰው የኔ ነው ብላችሁ የምታስቡ ሰው እንደዚህ አይነት ስራ ውስጥ ይገኛል ብላችሁ አስባችሁት የማታውቁ ሰው እንዲህ አይነት ስራ ሆኖ ሲገኝበት አስቡት ምን ሊሆን እንደሚችል ማለት ነውና በጣም ከባድ ነው። ብቻ በሁሉም ነገር ሀይሚ ቦታም ሆናችሁ ስታዩት ምንም አይነት ነገር ጥፋት የለባትም። ሆኖ ግን እዚህ የደረሰው በእዩ ምክንያት ነው ነገሩ እዚህ ደርሶ የተባባሰው ማለት ነው። አሁንም ደግሞ ብሩኬና ሀይሚ እንግዲህ ተካረው ኤፍሬምም እንዳለው እንግዲህ አይመጥናትም እያለ ነበረ ትናንትና። በነገራችን ላይ ኤፍሬም አትሳሳት፣ የሰው ልጅ እግዚአብሔር ከፈቀደ ምንም ማንም ቢል ሊለያየው አይችልም። ስለዚህ አንተም ምንም ነገር ብትል ሊሆን አይችልም እና ሀይሚ ደግሞ አምናበት ብሩኬን ስለምታምነው ስለምትተማመንበት ነው ቤተሰብን ያህል ነገር ትታ ብሩኬን መርጣ ቤተሰቦቿን አስፈቅዳ ወደ አዲስ አበባ እየመጣችው ማለት ነው። ስለዚህ የሰው ልጅ ደግሞ ይጣላል፣ ይጋጫል። በመሀከል የሚፈጠሩ ነገሮች ያለያያሉ። ግን ደግሞ ነገሮችን በትዕግስት መፍታት ይኖርባቸዋል ብዬ አስባለሁኝ እኔ እንደራሴ ማለት ነው። ምክንያቱም የሰው ልጅ እኮ ይሳሳታል። የማይሰራ ሰው አይሳሳትም። ድንጋይ ነው የማይሳሳተው። ሰው ደግሞ ምንም ቢሆን ምንም ስህተት ሊፈጽም ይችላል። ስለዚህ ስህተታችሁን አምናችሁ ይቅርታ ተጠያይቁ፣ ከልብ የመነጨ ይቅርታ። አሁን ደግሞ የጾም ሰዓት ነው፣ የሁለት ሃይማኖት የጾም ሰዓት ነውና የእውነቴን ነው የምላችሁ በጣም ይከብዳል። በዛ ላይ ደግሞ ተመልካቾች ደጋፊዎቻችሁ ራሱ ዩቲዩብ አስጠላን በእናንተ የተነሳ እናንተ ፍቅር ስታጡ ያሉ ነውና ይሄ ሁሉ የሚወዳችሁን ሰው
ትታችሁ ሌላ ጸብ እንትን አትበሉላለሁኝ። ትናንትናም እንግዲህ አይታችኋል ቲክቶክ ላይ ብሩኬ ገብቶ ነበር። ሀይሚ ቪዲዮ እንግዲህ ትናንትም አልተለቀቀም። ዛሬ እንጠብቃለን እንግዲህ ሀይሚዬ ቢያንስ ከብሩኬ ጋር መጥተሽ እንደምትሰሪ ሰላም እንደምታወርዱ ተስፋ እናደርጋለን ማለት ነው። የእውነት ለመናገር እጅግ በጣም ይከብዳል። ሌላ እንግዲህ እኔ እንደ አንድ ሴት እንደ አንድ ተመልካች ማለት የምፈልገው ከብሩኬና ከሀይሚ ውጪ ቲክቶከር ወይም ደግሞ ዩቲዩበር ሊያ ሾው ማለት ነው። እንግዲህ ሊያ ሾውን የማያውቃት ሰው የለም ማለት ነው። እኔ ሊያ ሾውን በጣም ረጅም ጊዜ ነው የማውቃት በፌስቡክ ጀምሬ ማለት ነውና አሁን ደግሞ በቅርብ ጊዜ ነው አመት እንኳን አልሞላትም ቲክቶክ ላይ ከመጣች በብዛት እና አንዳንድ ነገሮች በምትናገራቸው እንደው ብቻ ሊያን የምታውቋት ታውቋታላችሁ። ሊያ ስትናገር ለነገ አትልም። የምትናገረው ነገር በጣም ልብ ይሰብራል። ነገር ግን ዛሬ አይደለም እሷ መናገር ከመንግስት ደረጃ ጀምራ ትናገራለች። በቃ ያለውን ነገር ነው የምትናገረው እና ማንም ሰው ደግሞ እውነቴን ነው የምላችሁ ቀጥታ እውነት ተናጋሪ ምናምን ሲሪየስ የሚያደርግ ሰው አይወደድም። ምን አይነት ሰው መሰላችሁ ፌመስ የሚሆነው ታዋቂ የሚሆነው መጀመሪያ ማንኛቸውንም ስታዩዋቸው ፌመስ እዚህ ጋር የደረሱ ሰዎች የሆነ ነገር ሰው አንጓጣው የሆነ ነገርን ሀይ አድርገው ነው። ስለዚህ ሊያም ደግሞ ሁልጊዜም የምታደርጋቸው ንግግሮች ምናምኖች በጣም ሀይ ናቸው። በተለይ ደግሞ አሁን ላይ በሴቶች ላይ በምታደርገው ነገር እኔም እንደ አንድ ሴት ቃወማታለሁ። የሰው ልጅ በዚህ ልክ እንትን ለማለት ለማዋረድ መነሳት እሷም ሴት ነች ልጅ አላት። ግን ደግሞ እንደ አንድ ሰው ስታስቡት ሊያ አንዲት ቅንጣት ነች። በምታደርገው ነገር ከዚህ በኋላ ማስጠንቀቂያ ቢሰጣትና ከእንደዚህ አይነት ነገር ብትታቀብ እንደ ሰው ብታስብ እነኛም እህቶቿ ናቸው ገበናቸውን እንዲህ ነው ብላ ማሸማቀቂያ ባታደርጋቸው። ሌላ ሲቀጥል ልጅ አላት። ዩቲዩብዋን የምትሰራው ለልጇ ነው። ምክንያቱም ዩቲዩብ ይከፍላል ታውቃላችሁ። አብዛኛው ሰው በሚየው እሷ ደግሞ ልጇን ትሰድጋለች። ኢትዮጵያ ነው የምትኖረው። ሌላ ስራ የላትም። ኦልሞስት ስራዋ ይሄ ብቻ ነው። በቃ ዩቲዩብ ትሰራለች። በምታገኘው ነገር ቤቷን ትደጉማለች። አስቤዛ አለ፣ የልጅ ወጪ ምናምን ብዙ ነገሮች አሉ። እነዛን ትሸፍናለች። ዩቲዩብዋ ተዘጋ ማለት ሊያ በህይወት እንደማትኖር መወሰን ማለት ነው። ምክንያቱም ልጅ አላት። ብቻ ብዙ ነገር ይጎልባታል። ስለዚህ ዩቲዩብ ላይም ረጅም አመት ሆኗታል። ቲክቶክ ላይ በቅርብ ነው የመጣችው። ፌስቡክ ላይ በቅርብ ትታወቃለች። እና አንድን ሴት ለብዙ ሆኖ ማጥቃት ትንሽ ቅር ያሰኛል። ሴትነት በራሱ ወርቅ ነው። ሴትነት በራሱ ሀገር ነው። እውነቴን ነው የምላችሁ። እና እሷም ለሴት ልጅ ክብር እንዲኖራት በዛም ልክ ደግሞ ያለ ሴት ምንም ነገር ሊደምቅ እንደማይችል ሁሉ ማሰብና ማስረዳት ያስፈልጋል ብዬ ነው እኔ የማስበውና ማንም ንጹህ ማንም ጨዋ የለም። ሁሉም ለትልቅ ደረጃ መድረሳቸው ሰዎችን አወርደው ሰዎችን አንጓጠው የሰዎችን ክብር ዝቅ በማድረግ ነው እንጂ ትክክለኛ ነገር የሚናገር ሰው ምናምንማ ሁልጊዜም ፎከትና አንድ ሁለት ሰው እያየው ነው የሚኖረው። ስለዚህ ግዴታ ስለሆነባት እሷ ደግሞ እንጀራዋን እያበሰለች ነው የምለው። ለማንኛውም አመሰግናለሁ። ይቅርታ